አልሽኝም? ውለጂልኝ እያልኳት እምቢ እያለችኝ ነው። ውለዱ እንዲህ ውለዱ። ወይኔ እንግዲህ የዛሬዋማ ፕራንክ በጣም ደስ የምትል ፕራንክ ናት። ቅማምዬ በቃ ተገኝታለች፣ የምር ተገኝታለች። ውለዱ። ልጅ በልጅነት ደስ ይላል። በቃ አብሯችሁ ያድጋል ምናምን ነገር ምናምን ደስ ይላል። እኔ ራሴ ተመችቶኛል። ይሄ የሙሽዬ ሀሳብ ደግፌዋለሁ ትላላችሁ። ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። ዛሬ በቅድሚያ ማለት ነው ዛሬ ከማለቴ በፊት በቅድሚያ እኔ ብሩኬን ማመስገን እፈልጋለሁ። እግዚአብሔርን ትናንትና ላይ የሰራው ስራ ቪዲዮ ሰራለሁ ብዬ ያው በዓል ይዞኝ ምናምን ነገር ጠፋኝ ሳልሰራ ማለት ነው። በጣም የሚያስደንቅ የሚያስገርም ስራ ነው የሰራው የምር በጣም ከሚባለው በላይ ግን አውርቼበታለሁ መሰለኝ ይሄንን ነገርና ዛሬም ብሩኬም አንስቶታል ነገሩን። በጣም ፈጣሪ ይጨምርልህ ማለት ፈልጋለሁ። በዛ አጋጣሚ ይጨምርላችሁ። ሳላመሰግን አመስግኛለሁ ይመስለኛል። ረስቼ ነው። እና ዛሬ እንግዲህ ሃይሚዬ ፕራንክ ተደርጋለች በሙሽዬና በብሩኬ ማለት ነው። በሙሽዬ ተባባሪነት በብሩኬ ሀሳብ አምጪነት ማለት ነው። ለማንኛውም ውዶች ይሄን ቪዲዮ ከወደዳችሁ ላይ ሼር አድርጉ። አስተያየታችሁን ደግሞ በኮሜንት አስቀምጡ ማለት ነው። እንግዲህ ዛሬ የበዓል ዋዜማ ላይ ነን፣ ማግስት ላይ ነን የሚባለው የበዓል ማግስት ላይ ነን። እንግዲህ ከቤተሰብ ጋር ሆኖ በቤተሰብ ፕራንክ መደረግ ደግሞ በጣም ደስ የሚል ነገር ነው። ሃይሚዬ ዛሬ የተገኘችበት ያው ሙሽዬ ሲመርቁ ነበረ። ትናንትም በበዓል ላይ ውለዱ ክበዱ እያሉ ሲመርቁ ነበረ። እንግዲህ ዛሬ ሃይሚዬም ሙሽዬ ስሬስ አድርገውት ነገሩን ማለት ነው። ያው ለፕራንክ ነው ስሬስ ያደረጉት ነገሩን እንጂ እውነት አይደለም። ምክንያቱም እዚህ ጋር የሚወስኑት ብሩኬና ሃይሚ ናቸው። ቤተሰብ ሀሳብ ይሰጣል፣ ልጅ ደግሞ ሀሳቡን ተግባራዊ ያደርጋል ማለት ነው። እና እንደ እናት ደግሞ በነገራችን ላይ ውዶቼ እናት ምንጊዜም እኮ ትጓጓለች። ይሄ እኔ የምወልድበት ጊዜ አይደለም፣ እኔ ሰዓት አይደለም ምናምን እንደዚህ አይነት ወሬ መስማት አትፈልግም እናት። የማንኛውም እናት ባልሳሳት ከሳሳትኩኝ አርሙኝ። ምንጊዜውም በማንኛውም እድሜ ላይ ብንሆን ከ18 ዓመት ከሞላን ማለት ነው ልጅ ወልደን ለእናታችን ብናሳይ ከሚባለው በላይ ደስተኛ ናት። አልተሳሳትኩኝም፣ እኔ ትክክል ነኝ። ያስደስታችኋል እናቶች የልጅ ማየት፣ በቃ የልጃቸውን ልጅ ማየት በጣም ከሚባለው በላይ። እንደውም እከሌ እኮ ወለደ ለምን እከሌ እናንተ አትወልዱም ተብላችሁ እንደዛ ጥያቄ ተጠይቃችሁ አታውቁም እንዴ? እሱ ወልዶ የለ እንዴ ምናምን ወንድሜ ወልዶ የለ እንዴ ብትሉ ይለያያል የሚል ማሳብ ያመጣሉ። እናቶች ትንሽ ከበድ ይላሉ እንደዚህ የልጅ ከማየት ፍላጎታቸው የበዛ ስለሆነ ማለት ነው እንደዛ ነገር። እና ሃይሚዬም ዛሬ ላይ ውለዱ ነው ተብሩኬ ውለዱ ልጅ በልጅነት ደስ ይላል ነው ሙሽዬ እያሉ ያሉት። እንግዲህ ብሩኬ ምንድነው ማታ ላይ ሙሽዬ ልጅ ውለድ ልጅ በልጅነት ነው ብላለች። እንግዲህ ውለዱ ብላለች ምናምን እናቴ። ስለዚህ ይሄን ነገር ተግባራዊ እናድርግ ምናምን እያለ ነው ለሃይሚዬ ነግራት። ሃይሚዬ ደግሞ አሁን ጊዜያችን አይደለም፣ የምንወልድበት ሰዓት አይደለም፣ ሁሉም በሰዓት ሁሉም በጊዜው ይሆናል። ይሄንን ሀሳብ አሁን ላይ ተግባራዊ ላደርገው አልችልም። ሌላው ነገር ደግሞ ሳይጋቡ ወለዱ የሚባለው ስም ማጥፋት ይመጣል። ሁሉም በደረጃው በሰዓቱ ይደርሳል ነው እያለች ሀሳቧን አንስታለች ማለት ነው። ይሄ ሳይጋቡ ከሌ ልጅ ሳታገባ ወለደች ምናምን ነገር ይሄ ስም ማጥፋት የሚባለውን ነገር ላይ ምንም እንኳን የእሱ ቤተሰብ እሱ ቢወዳት ምናምን ሳይጋቡ መውለድ ይሄ የኛ ሰው መተቸት ይሄ የኛ ያበሾች የሆነ ልማዳችን ይመስለናል። ልምድ ይመስለኛል ይሄ ሰው መተቸት፣ ሀሚት ምናምን ነገር ሀሚት ያለ ነው። እና ሃይሚዬ እዚህ ጋር ለስሟ የተጠነቀቀችበት የሄደችበት ርቀት በጣም ደስ ይላል። የሃይሚዬ ስም ብቻ አይደለም የሚጠፋው፣ ብሩኬ እንዳለው የሱም ስም ነው አብሮ የሚጠፋው። ከማን ነው የወለደችው ከከሌ ሲባል የሱ ስም መነሳቱ
አይቀርም። የሀይሚ ያንቺ ስም ብቻ ሳይሆን ማለት ነው። ይሄ ሀሳብ በጣም ተመችቶኛል። ለፕራንክም ቢሆን የመለሰችው መልስ እዚህ ጋር ተመችቶኛል ማለት ነው። ብሩኬ ደግሞ ተመልሶ ደግሞ መለሰላት። ወንዱ ቅማምና ሴቷ ቅማም ብያቸዋለሁ እኮ ባለፈው ለታ ማለት ነው። እሱ የአንቺ ስም ብቻ ነው እንዲሁ የሚጠፋው፣ እኔም እኮ አለሁበት ብቻን ይረገዛል ምናምን አላለም እንዴ? አዋ እንዴ የሁለታቸውም ስም ነው የሚጠፋው መጥፋቱ ካልቀረ ማለት ነው። እና ሁሉም በጊዜ ይደርሳል እያሉ ነው እነዚህ ልጆች። በልጅነታችን አንወልድም፣ ልጅ በልጅነት የሚባለውን አባባል ነው እንጂ ተግባራዊ አናደርገውም። ሁሉም በጊዜው ይሆናል ብለዋል። እንግዲህ ቅማምዬ ትንሽ ደንገጥገጥ ብላለች። ግን በቃ ሙሽዬን እምቢ ለማለት በጣም ከበዳት። በጣም በቃ ብሩኬን ነው ለማስረዳት ርቀት የተጓዘችው እንጂ ሲቀጥል ደግሞ እሷ ያላለችውን ነው ገሙሽ ያላለችውን ነገር ነው አንተ እያልክ ያለው አላምንም ነው ያለችው ሀይሚ። የዝን ያክል ማለት ነው። እና ሙሽን እምቢ እንዳትል በቃ ያላት ክብር እና ይሄው እምቢ የሚለው ቃል ደግሞ የሆነ በጣም ከበዳት። ብሩኬን ብቻ ነው ለማሳመን ርቀት ሄደችው። በጣም ነው የደነቀኝ እዚህ ጋር ማለት ነው የተገረምኩባት። እውነት ቅማምዬ ትለያለሽ እውነት ቅማምዬ ያለ ምክንያት እኮ ቅማሙ አልተባልሽም። የምር ከልብ የተቀመመ ቅማም ለዛውም ማለት ነው። እና ደስ ይላል እንግዲህ እግዚአብሔር ደግሞ ያ ቀን ሲደርስ ሁሉም ነገር ሁሉም በጊዜው ይሆናል ማለት ነው። ሙሽዬ ግን በቃ ፕራንክ ይችላሉ ከብሩኬ ጋር ምናምን ተመካክረው ግን መልሱንስ ብድሩስ ሙሼ አሁን ቅማምዬ ብድሯን ሳትከፍል ከዛች ከቡታጅራ አትወጣትም። ወደ አዲስ አበባ እንቅልፏ ራሱ ይጠፋል። አዲስ አበባ ተመልሳ ፕራንክ ብድሯን ሳትመልስ ማለት ነው። እንግዲህ ሙሼ ቻሉት፣ ብሩኬም እንደዛው ቻለው። አንተ ተባባሪ ይዘህ መጣ። ብቻህን ነበር ፕራንክ የምታደርገው። ደግሞ ዛሬ የሚተባበር ሰው ይዘህ መጥተሃል። እንግዲህ በቤተሰብ መሀል አይገባም፣ በባልና ሚስት መሀል አይገባም ትላላችሁ። እና ግን ብድሩን ማየት እኔ ጓጉቻለሁ። በጣም ያሳቀኝ ከብሩኬ ንግግር ውስጥ ሴት ከሆነች ልጅቷ የኔ ናት፣ ለአንቺ ትንሽዬ ክፍል እንሰራልሻለን፣ እዛ ትሆኛለሽ። የአስቡት እንግዲህ ተጋብተው እየኖሩ ለሀይሚ የሆነ ሩም ይሰጣታል። ልጅቷ ከብሩኬ ጋራ ነው የምትሆነው። እየመጣሽም ታያታለሽ አለ። ቆይ አልገባኝም። እኔ እኮ ምን ማለት እንፈልጎ እንደሆነ እዚህ ጋር ማለት ነው። ግን ይሄ እኔ እንደተረዳሁት ከሆነ የሆነ ለሴት ልጁ ያለውን ፍቅር ነው የተረዳው ሲኝ በቃ ሴት ልጅ የሚባለው ነገር ልብ ውስጥ በጣም በትልቁ ነው የተጻፈውና ያው የልብህን መሻት አይቶ የመጀመሪያ ሴት ልጅ ይስጣችሁ ብያለሁ። እኔ የምር ደግሞም ይሳካል። ሰው ፈጣሪ የልብን መሻት ስለሚያይ ፈጣሪ ያሳካላችሁ፣ ደስ ትላላችሁ። ለማንኛውም አስቆኛል ይሄ ፓርት። ሴት ከሆነች የኔ ናት ሌላ ሴት ጋር ምናምን ነገር ሌላ ሴት ይወልዳለሁ ምናምን ይሄ ሁሉ ርቀት የሄደው እኮ በቃ ሀይሚ እሺ እንድትልኩ ነው። ለማንኛውም ግን ይመቻችሁ፣ ጨዋታችሁ አይጠገብም። ያው ግን እሙሽዬ በስማ ሀይሚን በስስት ነው የሚወዷት። የምር እንዴ ደነገጡ ራሱ። እኔ ከሌላ ሴት በቃ ወልዳለሁ ምናምን ነገር እምቢ ካልሽ ሲል ብሩኬ ከሌላ ሴት እንዲህ ምናምን ብለው ሳቁ። ከዛ እና አታስደንግጣት እንጂ ብሩኬ አሁን በዓል ሳያልቅ እንደዚህ ማስደንገጥ ምን ይባላል? ተው። ለማንኛውም ግን እንግዲህ ይመቻችሁ፣ ራሳችሁ እርስ በራስ እዛው ተደባደቡ። እንግዲህ ድብድብ እኮ ነው የቀራችው። እንዴ ገና ሴት ልጅ ታት አንድ ቤት እየኖሩ ከኔ ጋር የምትኖረው አለ። አስቡት እንግዲህ ሀይሚዬ በዝማል በቃ ነፍሷ የለችም። ምን ልም ብላ ጠፍታለች። እንዴ ምን እያሰበ ነው ብላለች። ለማንኛውም ተገኝተሻል ቅማምዬ፣ ምንም ማድረግ አይቻልም። ብሩኬ በስመ አብ ትችላለህ፣ በቃ ችለበታል። እኛ ቀጣዩን ግን አናቅም፣ ምን እንደሚሆን ምን እንደሚጠብቅ አናቅም። ፈጣሪ ይሁንልህ ብለናል።